ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ክብሩ ይስፋ ሰላም ነኝ። ቤተሰቦቼ እናንተስ እንዴት ሰነበታችሁ? እንኳን አደረሳችሁ አደረሰን ለገና ጾም። የበረከት ጾም ያድርግልን። እንግዲህ የጾም መያዣ በትንሽዬዋ እንቁላል ሰርተን እየበላን ነው። እንብላ እላችኋለሁኝ። እንቁላል ነው በአጭሩ ምጥን አለች እና በዚህ መልኩ ሰርተናል እየበላን ነው ምሳችንን። የዛሬ ምሳ ማለት ነው የሰንበት። እናም ቤተሰቦቼ ላይክ ከወደዳችሁት ሰብስክራይብ የደወል ምልክቷን ኦን በማድረግ ቻናሌን ሰብስክራይብ አድርጉልኝ እላለሁኝ። አመሰግናለሁ። እና ቤተሰቦቼ በዚህ መልኩ እንግዲህ እንቁላሉ እንደዚህ ተደርጎ ይበላል እላችኋለሁ። ቱን እዚህ ጋር በከትፌ እዚህ ጋር እያበሰልኩ እያቁላላሁት ነው። ሽንኩርት ትንሽ አድርጌያለሁ። ከዛም ቲማቲምም ጨምሬበታለሁ ማለት ነው። ቤተሰቦቼ እንግዲህ በዚህ መልኩ ነጭ ሽንኩርት እዚህ ጋር ዝንጅብል ሁለቱም በአንድ ላይ የተፈጨ ነው። እዚህ ላይ ማቀላቅለው ማለት ነው። ሁለቱም ነጭ ሽንኩርቱም ዝንጅብሉም በአንድ ላይ የተፈጨ ነው ለማለቴ ነው የምጨምረው። በዚህ መልኩ እንግዲህ እንትን አደርጋለሁ ማለት ነው። ጨምረዋለሁኝ። እንግዲህ በቪዲዮ ሰንበት ብያለሁኝ ጠፍቻለሁና እስቲ ዛሬ በአጭር ቪዲዮ መጥቻለሁኝ ማለት ነው። ቤተሰቦቼ እንግዲህ እሳቱን በትንሹ ቀነስ አድርጌ እንትን አደርገዋለሁኝ እንደ ይሄ ዳርዳሩ ምናምን እንዳይንገበገብ ማለት ነው። እዚህ ጋር የቀረፋ ቅመም ነው የምጨምረው ማለት ነው። ቀረፋው ቅመም ነው በዚህ መልኩ። እዚህ ጋር ደግሞ የዝንጅብል ቅመም ማለት ነው ደርቆ የተዘጋጀ ማለት ነው። የዚህን ቅመም አዘጋጀት በሌላ ቪዲዮ ሰርች ማመጣው ይሆናል ማለት ነው። ሌላ ጊዜ የቅመም ማዘጋጀት። ቀጣይ እዚህ ጋር ዘይት የወይራ ዘይት አረኩና እዚህ ጋር በርበሬ ማለት ነው ምጥምጥ አይነቷን በርበሬ አርጌ እዚህ ጋር አደባልቀዋለሁኝ በማንኪያ እንደዚህ አረግና ማለት ነው። የተቀቀለ እንቁላል የበሰለ ተልጦ የተዘጋጀ እንቁላል አለኝ። ይህንን እንግዲህ መጥበሻው እየተቃጠለብኝ ነው። ስማ እንትን ያለ መጥበሻ ነው በጣም እሳት አይችልም። ወይኔ ማንኪያውም ገባብኝ እና በዚህ መልኩ እንቁላሉን ሰንጠቅ አድርጌዋለሁኝ ማለት ነው። ቁሌቱ እንትኑ እንዲህ እዛው ላይ እንትን እንዲልበት በዚህ መልኩ እንግዲህ እንቁላሉን መጥበሻው በጣም ከባድ መጥበሻ ነው ማለት ነው። እንትን ይልብኛል እያሳረረው ነው በርበሬውን። አሁን እዚህ ጋር እንግዲህ ቃሪያን ጨመርኩኝ ማለት ነው። ቃሪያ ከትፌ እዚህ ጋር ቃሪያውን ጨመርኩኝ። ከዛም በመቀጠል እንግዲህ እንትኑን ጨምራለሁ ማለት ነው። እዚህ ላይ እንቁላሌን የተዘጋጀው እንቁላል ጨምርበታለሁ። በዚህ ላይ በርበሬው ያረረ ይመስላል ግን ያው እንትን አላለም የተቃጠለ ይመስላል። ደህና ነው ማለት ነው። በርበሬው ስለሆነ አልተቃጠለም እንቁላሉ። እዚህ ጋር አሁን ካሜራውም የተቃጠለ አይነት አስመስሎታል አይደለም። እና በዚህ መልኩ እንግዲህ እንትን አደርገዋለሁኝ። እንደዚሁ እንዳለ ይወጣል ማለት ነው። ትንሽ ይደባለቅና ክድ እናደርገዋለሁኝ ይወጣል እላቸዋለሁኝ ቤተሰቦቼ። ቀጣይ እንግዲህ በሌላ ቪዲዮ የምስተመለስ እወዳቸዋለሁ። ቸር ሰንብቱ ልኝ እላለሁኝ ውዶቼ። በዚህ መልኩ እንግዲህ እየተቃጠለ ይመስላል። በስመአብ ወይኔ እያረረ ነው እንዳይሆን ብቻ እና በጣም አስቸጋሪ መጥበሻ ነው። እንትን እያረገብኝ ነው እያንገበገበው ነው ማለት ነው። አሁን አልቋል ዝሩ። አሁን እሳቱን አጠፋለሁኝ እንደዚህ
ክድ እናደርገዋለሁኝ በዚህ መልኩ ማለት ነው። ተጠናቋል ውዶቼ ማለት ነው። ቸር ሰንብቱልኝ።